የቀዳሜ ሰማዕት የቅዱስ እስጢፋኖስ ታሪክ። ቅዱስ እስጢፋኖስ እናቱ ሐና አባቱ ስምዖን ይባላሉ። ደጋጎችና እግዚአብሔርን የሚፈሩ ክርስቲያኖች ነበሩ። በእግዚአብሔር ፈቃድም ሁለት ልጆችን ወለዱ። አንዱም ቅዱስ እስጢፋኖስ ነው። የተወለደው ጥር 1 ቀን ነው። እስጢፋኖስ ማለት አክሊል ማለት ነው። ሕገ እግዚአብሔርን እየተማረና ለወላጆቹም እየታዘዘ በሥርዓት አደገ። ጌታችን ከመረጣቸው ቅዱሳን ሐዋርያት ጋር ሆኖ ያገለግልም ነበር። ሕዝቡን እንዲያስተምሩ በወቅቱ ተመርጠው ከነበሩ 7 ዲያቆናት አንዱም ነበር። የተሾመበት ቀንም ጥቅምት 17 ነው። በጣም ጎበዝና ያወቀውን ላላወቁ ለማሳወቅ የሚተጋ ታዛዥ ነው። ቅን አገልጋይም ነበር። በወቅቱ አይሁድ የተባሉ ጌታችንን በመስቀል እንዲሰቀል ያደረጉ ክፉ ሰዎች በማስተማሩ ቀንተው ለምን ታስተምራለህ? ለምንስ የክርስቶስን ስም ትጠራለህ? እያሉ ተቃወሙት። እርሱ ግን በትህትና ሆኖ ከስህተት መንገዳቸው እንዲመለሱና በማስተዋል እንዲጓዙ ይመክራቸው ጀመር። በአንድ ወቅትም ናዖስ የተባለ ጠንቋይ በምትሃት ሰዎችን እያሳሳተ ሳለ ቅዱስ እስጢፋኖስ ከዚህ ባዕድ አምልኮ እንዲመለሱና በእግዚአብሔር እንዲያምኑ አስተምሮ ምዕመኑን ወደ ክርስትና እምነት አመጣቸው። በዚያን ጊዜ ሰውየው ላይ ያደረው ሰይጣን ተበሳጨ። ጠንቋዩ ናዖስም በምትሃት አስማት አንድም በሬ እፍ ሲልበት ለ2 ክፍል አለ። ከዚያም ሕዝቡ ይህንን ሲያይ እውነት መሰላቸውና ጠንቋዩን ሊከተሉ ልባቸው አመነታ። ቅዱስ እስጢፋኖስም ከእግዚአብሔር በተሰጠው ታምራት የማድረግ ስልጣን ያንን የሞተ በሬ አስነሳውና በሰው ቋንቋ እንዲናገር ናዖስን እንዲጠራ አዘዘው። በሬውም ሄዶ ናዖስ እስጢፋኖስ ይጠራሃል አለው። ሰዎቹ ይህንን ተአምር ሲመለከቱ እኛ በቅዱስ እስጢፋኖስ አምላክ እናምናለን ብለው ወደ ክርስትና ሃይማኖት በመምጣት ከስህተት ተመለሱ፣ ወደ ሕይወትም ገቡ። ጌታችን አስቀድሞ በትምህርቱ በእኔ የሚያምን እኔ የማደርገውን ያደርጋል በማለት እንደገለጸው የተለያዩ ተአምራትን ያደርግ ነበር። ከዚያም በዚህ ቀኑበት የሐሰት ክስና ባልሰራውም ጥፋት ሰደበን፣ የሙሴን የኦሪትን ሕግ ሻረ በማለት ከሰሱት። የሐሰት ምስክሮችንም አቁመው ፈረዱበት። ዮሐንስ 14:12። አይሁድ በሕጋቸው ወንጀለኛ ነው የሚሉትን ሰው የሚፈርዱበት በድንጋይ ተወግሮ እንዲሞት ነበር። በቅዱስ እስጢፋኖስ ላይም ይህንን ፍርድ ፈረዱበት። እውነትን በማስተማሩ ስለ ክርስቶስ በመመስከሩ ጠንቋዮቹን ሐሰተኞችን በመቃወሙ ወንጀለኛ ነው፣ ሕጋችንን ተላልፏል፣ ሰድቦናል በማለት በድንጋይ ተወግሮ እንዲሞት ፈረዱበት። ከዚያም ከከተማው በስተውጪ አውጥተው ድንጋይ እያነሱ ይወግሩት ይደበድቡት ጀመር። በጣም ብዙ ድንጋዮች ተከመሩበት። የሚገርማችሁ በድንጋይ እየወገሩት እየፈነከቱት ሲያደሙት፣ እርሱ ግን ስለ እነርሱ ይጸልይ ነበር። ልክ ጌታችንን በመስቀል ላይ ሰቅለውት ግፍ ሲፈጽሙበት የሚያደርጉትን አያውቁምና ይቅር በላቸው እንዳለው እርሱም ወደ ሰማይ ዓይኖቹን አቅንቶ ጌታው ሆይ ይህንን ኃጢአት አትቁጠርባቸው በማለት ይጸልይላቸው ነበር። ሉቃስ 23 ቁጥር 34። በጣምም ስለደበደቡት በሰማዕትነት አረፈ። ይህም የሆነው በተወለደበት ጥር 1 ቀን ነው። ውድ የእግዚአብሔር ልጆች፣ የቅዱስ እስጢፋኖስ ጸሎት እንዲሁ አልቀረም። ባለማወቅም ከሚያጠፉት መካከል አንዱ የነበረው ቅዱስ ጳውሎስ ከዚህ ስህተቱ ተመልሶ ክርስቲያን በመሆን ወንጌልን አስተምሮና ብዙ መልእክታትን ጽፎ እርሱም በሰማዕትነት አርፏል። ቅዱስ እስጢፋኖስ በሰማዕትነት በማረፉ ብዙ ክርስቲያኖች በተለያዩ አህጉር ተበትነው በዚህም የተነሳ በሄዱበት ቦታ ሁሉ ማስተማር ጀመሩ። ክርስቲያኖችም በዙ። ጌታችን ኢየሱስ ክርስቶስም ብዙ ቃል ኪዳን ገብቶለታል። እኔን መከተል የሚወድ ራሱን ይናቅ መስቀሌንም ተሸክሞ ይከተለኝ ያለውን አማናዊ ቃል ሰምቶ ለሙሽራው ለክርስቶስ ፍቅር ራሱን አሳልፎ ሰጥቷል። ማቴዎስ 16 ቁጥር 24። ስለዚህ እኛም አምላክን ያከበሩ ቅዱሳንን እናከብራቸዋለን፣ ፈለጋቸውንም እንከተላለን። ቅዱሳን ሰማዕታት በእምነት በምግባር እንመስላቸው ዘንድ ይገባል። ከቅዱስ እስጢፋኖስ ብዙ ነገር እንማራለን። በስነ ምግባር የታነጽን እምነታችን የጸና ለወላጆቻችን ታዛዥ ልጆች ሆነን ማደግም አለብን። ቅዱስ እስጢፋኖስ እናቱና አባቱ የሚያስተምሩትን የክርስትና ትምህርት በደንብ ያደምጥ ስለነበር መከራ በገጠመው ጊዜ በእምነት መጽናት እንዳለበት ተረድቷል። የተማረውን ትምህርት ሳይረሳ በሕይወቱ ተገበረው። የሃይማኖት ጽናትንም
ለብዙዎች አስተማረ። እኛም ቅዱሳት መጻሕፍትን በማንበብ ከእኛ በፊት የነበሩ ክርስቲያኖች እንዴት ይኖሩ እንደነበር ጠይቀን በመረዳት እንደነርሱ ልንሆን ይገባል። ቅዱስ እስጢፋኖስ የይቅርታ ሰው ነበር። ለበደሉት ይቅርታ አድርጎ ምሕረትን ለምኖላቸዋልና። ውድ የእግዚአብሔር ልጆች፣ ውድ ኦርቶዶክሳውያን፣ ውድ የናታን ሚዲያ ቤተሰቦች ቅዱስ እስጢፋኖስ የይቅርታ ሰው እንደነበር ሁሉ እኛም ቂም በቀልን መያዝ እንደሌለብን ከዚህ መረዳት ያስፈልጋል። ጎዱን የምንላቸውንም መልሰን መጉዳት የለብንም። የሰላም የፍቅርና የይቅርታ ሰዎች ልንሆንም ይገባል። ያወቅነውን ለሌሎች ማሳወቅ፣ ሰዎችን በጸሎት መርዳት፣ ስለ እውነትም መመስከር አለብን። አምላከ ቅዱስ እስጢፋኖስ በረከቱ ያድለን። አሜን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ውድ የናታን ሚዲያ ቤተሰቦች ለዚህ ቻናል እንግዲህ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቱን እየተጫናችሁ በቀጣይ የሚለቀቁ ቪዲዮዎች እንዲሁም ከዚህ በፊት የተለቀቁ ቪዲዮዎችን እንድትመለከቱ ስንል እንጋብዛለን። እንዲሁም ከላይክ አጠገብ ጆይን የምትሉን እየተጫናችሁ ቋሚ የናታን ሚዲያ ቤተሰቦች መሆን ትችላላችሁ። በሱፐር ቻት በሱፐር ቴንክስ ቻናላችን መደገፍ ትችላላችሁ። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በቀጣይ በሌላ ቪዲዮ በሌላ አስተማሪ ዝግጅት እስክንገናኝ እስከዛው ቸር ያቆየን። ሰላም።